እና ከጽናት ጋር ምን ማተው ከሷ ጋር የምናወራው ምንም የቀረ ነገር የለም። እንዴት መጣሽ? ሰኒ አይኔ አይደለማ ኪራ ነው። እምሩ በነጽናት ምክንያት አሁን በችግር ላይ ናት ማለት ነው። ይሄም የሄኖክንና የሐሴትን ሚስጥር በመስማቷ ይሄም እንዳታጋለጥብን በማለትም አግታዋታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረች ዩቲዩብ ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛላችሁ ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ይህም በጽናት ድራማ በክፍል 58 በባለፈው ያየነውና የተመለከትነውም ኪራ ከቤቱ ጠፍቶ ነበረ። ታዲያ ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። ታዲያ ዛሬ ሄኖክና ሐሴት ደረጃ ላይም ሆነው የተለመደ ጭቅጭቃቸውን ጀምረዋል። እናም በስተኋላቸውም ጽናት ትመለከታቸዋለች። በመካከላችሁማ የሆነ ነገር እንዳለ ገብቶኛል፣ ስለዚህ ማወቄ ግድ ነው እያለች ታምሰለስላለች። በሌላ በኩል ደግሞ ሰናይት ለእህቷም ደውላ የጽናትንና የኪራን የፍቅር ግንኙነት እንዲሁም ያለውን ነገር ለማውራትና ለማማከርም ስትል እንዲሁ እህቷም ትቆጣባታለች፣ ትናደድባታለች። ከዛም ስልኩንም ትዘጋባታለች። ምን ነው በወጣትነትሽ እንደዚህ ስለ ፍቅር ሲነሳብሽ ምን ሆነሽ ነው እያለችም እያሰበች ነው ሰናይት። ታዲያ ጽናት ሁሉንም ነገር ለማውራትና ሁሉንም ለማካፈል ስልክ ትደውልላታለች። ጽናት በምትደውልበት ሰዓትም ሰናይት ጥሩ ሙድ እንዳልሆነችና አሁን ላይ ሀሳብ እንደገባትም ትናገራለች። ታዲያ ጽናትም ምን ሆነሽ ይሆን ሰናይት እያለች እያሰበች ነው። በመቀጠልም ወደ ሐሴት ክፍል በመሄድም ምን ሆነሽ ነው ደህና ነሽ ፈዘሻል ትላታለች። ከዛ በፊት ግን ስላስቀየመቻትና ስለተናገረቻትም ይቅርታ ትጠይቃታለች። እኔ እኮ ስናደድ የማደርገውን ነገር ስለማላውቅ ነው፣ ስለዚህ ይቅርታ አድርጊልኝ አስከፋውሽ አይደል ትላታለች። ከዛም ሐሴት ይቅርታዋን ተቀበለቻት። ይቅርታዬን ከተቀበልሽ አሁን ወክ እናድርግ ወይም ንፋስ መውሰድ አለብን፣ ተነሽ እንውጣ ትላታለች ጽናት ለሐሴት። ሐሴትም ፍላጎት እንደሌላትና መውጣት እንደማትፈልግ ትነግራታለች። ጽናትም አረ ችግር የለውም እንደዛ ከሆነማ አብረሽኝ ካልሄድሽ አብረን ወክ ካላደረግነ ይቅርታዬን አልተቀበልሽም ማለት ነው ስትላትም ሐሴትም አረ እንደዛ ሳይሆን በማለትም አብረው ለመውጣት ይወስናሉ። ከዛም በወክ ላይ እያሉም ሲጫወቱና ንጹህ አየር ሲወስዱም እንዲሁ በመካከል ከመንገድ ላይ ልክ ኪራን የሚመስል አለባበሱ ሁሉ ነገሩ ኪራን የሚመስላት ሰው ታያለች ጽናት። ከዛም ደንግጣ ትቆማለች። ምን ሆነሽ ነው ትላታለች ሐሴት። ሐሴትም በጣም ግራ ገብቷታል። ከዛም ጽናትም ሂዳ ሰውየውን ትጠመጠምበታለች። ኪራ ኪራ እያለችም ከዛም ሰውየውም ደንግጦ አንቺ ሌባ ነሽ እንዴ በማለትም አምዘግዝጎ ወደዛ ይወረውራታል። ከዛም ሐሴትም አረ ይቅርታ ተሳስታ ነው በስተት ነው በማለትም እንግዲህ ሁኔታውን ለሰውየው ታስረዳዋለች። ታዲያ ጽናትም በቃ ኪራ እኮ መሰለኝ ብላም በድንጋጤ ቆማለች። በሌላ በኩል ደግሞ ኪራ ድንገት ሳታስበው ሰናይት ኪራ ወደ ቤቷ ሄዷል። ምን ሆነ ነው በሰላም ነው ኪራ ደህና ነህ እንደው ያስባሉ አትልም በማለትም ትቀበለዋለች። ኪራም በጣም አዝኗልና እንዲሁም በጽናት ላይ ልቡ ተሰብሯል። በቃ እኔ አሁን ራሴን ላዳምጥ ያልኩበት ቦታ ነበርኩኝ፣ ስለዚህ ይሄው ነው እያለም ጽናት ልቡን እንደሰበረችውና እንዳሳዘነችውም እየገለጸላት ሳለም ሰናይትም ጥሩ እኮ አላደረክም፣ እንደዚህ ቢሆንም መራቅ የለብህም እያለች ባለችበት ሰዓትም ኪራም ስለ ጽናት ደህንነት ይጠይቃል። እሷም መለሰችለት ጽናት በአሁኑ ሰዓት ጥሩ ሁኔታ አይደለችም፣ ጨርቋን ጥላ አብዳ ልትሄድ ብላለች በማለትም ትነግረዋለች። ኪራም ለኔ ይምሰል ነው እንጂ ልቤን ሰብረዋለች፣ ተስፋ አስቆርጣኛለች በማለትም ይመልስላታል። በመቀጠልም አብሮ አደጉ ወይም ወንድሙ ጓደኛው የጠፋበት
ያሳሰበው ናሆም አሁንም ደጋግሞ ይጠይቃታል። አጥብቆም እየጠየቃት ነው ጽናትን። ነገሩ የተጋነነ አልመሰላችሁም ሴቶች? እረ ምንድነው ኪራ እንደዚህ ሲጠፋ በማለትም ሲናገር ጽናትም ምን ማለት ነው ስትልም እውነታ እንዳለና ሁሉን ነገር እንደሚነግሩትም አጥብቆ ይናገራል። እምሩም እባክን ተረጋጋ እያለችም አንተ ምንም ነገር የምታውቀው ነገር የለም እያለች ስትነግረውም አሁንም ናሆም በንዴትና በምሬት ጽናትን ባንቺ የተነሳ ነው ወይም ባንቺ ምክንያት ነው እንደዚህ የሆነው ወጥቶ እንዲቀር ያደረግሽው በማለትም ጽናትን ይናገራታል። ጽናትም እውነት ግን ነው በእኔ ምክንያት ነው እንደዚህ የሆነው ቤቱንም ጥሎ የሄደው እያለችም በምትናገርበት ሰዓትም እውነታውን ካልነገራችሁኝ ከዚህ በኋላ የኔና ያንቺ ነገር ከዚህ ላይ ያበቃል በማለትም ሲናገር እንግዲህ ናሆም በምሬት ስለሆነ የጠየቃት ጽናትም ውሃ ልጠጣ በማለትም ወደ ክችን ትሄዳለች። ከዛም ውሃ የምትጠጣ መስላ ግን እያሰበች ነው። በመቀጠልም ተከትሎ ይሄድና ናሆም እሺ ውሃውን ጠጣሽው በማለት ይጠይቃታል። እሷም ውሃ ፈልገ ከሆነ ልሰጥ እችላለሁ ስትልም አሁን ሁሉንም ነገር ፍርጥርጥ አርገሽ ንገሪኝ። በቀደም እኮ ሶስታችሁ ስታወሩ ሰምቻችኋለሁ። እኔ ነገር አጥብቆ መጠየቅ አልወደድኩም እንጂ በማለትም አሁንም ስለሚስጥሩና ስለ እውነታውም እንድትነግረው ይፈልጋል። ጽናትም በቃ ችግር የለውም በማለትም አሁንም ተጨንቃለች። ታዲያ ናሆምም እዚህ በኋላ ነገ ሁሉንም ነገር እንድትነግሪኝ እፈልጋለሁ ብሎም ተበሳጭቶ ጥሏት ይወጣል። በማግስቱም ጽናት ስለ ሁሉም ነገር ነገረችው ለናሆም። ናሆምም የቀሽም አስተሳሰብ ነው፣ እንዴት ፍቅረኛውን ለሌላ አሳልፎ ሊሰጥ ይችላል በማለትም ይበሳጭባታል። እኔ የማውቅሽ ጽናት አይደለሽም በፍጹም በማለትም ሲጮህባትም ጽናት በጣም ደንግጣለች፣ እያሰበች ነው። እንዲሁም እምሩ ናሆም ግን በጣም ተናዷል። እንዴት ቆይ የወደፊት ባለቤትሽን ለሌላ ሰው እንዴት አሳልፈሽ ትሰጫለሽ በማለትም ሲጮህባት እምሩም ለመመለስና ለማረጋጋት ስትሞክርም አንቺስ ቢሆን እኔን ለሌላ ሰው ልትድርኝ አልነበረም በማለትም በሁለታቸውም ይናደድባቸዋል። ታዲያ አሁን ሁኔታውስ እስኪ ንገሪኝ፣ ካንቺ የጎደለ ነገርና ያፈርሽበት ነገር ምንድነው? ከኪራ ጋር የማትቀጥሉበት ነገር ሲላትም ጽናትም የኔ ቤተሰቦች ሀብታም አይደሉም፣ የሀሴት ቤተሰቦች ግን ሀብታም ናቸው በማለት ስትመልስለትም ናሆምን በጣም ተናደደ። እንዴት ከመቼለት ነው እንደዚህ በገንዘብ ያመንሽው በማለትም እንግዲህ በጽናት ላይ ሲጮህባትም ጽናትም በጣም ጨንቋታል። በመቀጠልም ተናዶ ናሆም ይወጣል። ታዲያ እምሩም ተከትለዋለች። ጽናትም ቀጥታ ወደ ሰናይት ቤት ነበር የሄደችው። ከሰናይት ቤት ግን ኪራ ስለነበር እንዲሁ አንኳኩታ ስትገባም ኪራ ከቤት ተቀምጧል። እንዴ ኪራ ነው አይኔ ነው ሰናይት በማለትም ጠየቀቻት። ጽናትም በሁኔታው ተደናግጣ ኪራን ሰላም ለማለት ብትሞክርም ኪራ ግን አሁንም አልተቀበላትም። ባክሽን አታስመስይ በማለትም አሁንም ስለተናደደባትና ሁሉን ነገር አድርገሽኛል በማለትም በቃ ወይኔ ልውጣ ወይ አስወጭልኝ በማለት ለሰናይት ይነግራታል። ሰናይትም እናንተ ተጫዋቱ እኔ ብሄድ ይሻላል ትላለች። ከዛም ኪራም ተናዶ ይወጣል ማለት ነው። ጽናትም እንዴት እንደዚህ እያሰብኩኝ ለምን አልነገርሽኝም ትላታለች። ሰናይትም በድንገት እንደደና ምንም እንዳላወቀች ትናገራለች። ታዲያ ጽናትም በጣም ከፍቷታል። ይሄን ነበር እኮ የምፈልገው እንደውም እንደዚህ ተስፋ እንዲቆርጥ በማለት እንባዋን ጥርቅ ያደረገች ከሰናይት ጋርም ታወራለች። ሰናይትም ሁሉን ነገር አንቺ ነሽ ያደረግሽው፣ ነገር ግን አሁንም ጊዜው አልረፈደም፣ ከመቅረት ማርፈድ ይሻላል ትላታለች። በሌላ በኩል ደግሞ እምሩ ከነኪራ ቤት ስለነበረች ሁሉንም ነገር እያዳመጠች ነበር። ይህም ሀሴትና ሄኖክ ክፍል ላይ ሲጨቃጨቁና ሲነታረኩ ከዛም በር ላይ ሆና ስታዳምጥም ነበር ስላለው ሁኔታና ኪራ እንዴት እንደጠፋ እንዲሁም በጽናት ላይ ብዙ ነገር እንደተደረገባትም ትሰማለች። የሄኖክንና የሀሴትን ሚስጥር በምሰማበት ሰዓትም
እየተገረመች ነበረ። ታዲያ ሄኖክ አሁንም ድጋሜ ለጽናት ሁሉን ነገር እንድታደርግም ይጠይቃታል ሀሴትም የወደፊቱ ሆኗል፣ እዚህ በኋላ ግን በፍጹም አላደርገውም በማለት ስትናገርም አሁንም ሄኖክ በያዘው ፎቶና ቪዲዮ ያስጠነቅቃታል፣ ያስፈራራታል። በመቀጠልም በሚጨቃጨቁበት ሰዓትም ነገሩ ወይም ጸቡ እንዲሁም ሲጋጋል እምሩ ትገባለች። ቀጥታ ስትገባም ሁሉን ነገር ሰምተሻል፣ ለማንም ሰው ትንፍሽቲና በማለት ነበር እዛው ከክፍላቸው የቆለፉባት። ሀሴት ይሄን ነገር ስታደርግም እምሩ እኔ አንቺን ልጎዳሽ አስቤ አይደለም፣ አንድ ጥፋት አጠፋው፣ ያንንም ለመሸፈን ስል አሁንም ድጋሜ ጥፋት አጠፋው። ስለዚህ ለነኪራ አንድም ነገር እንዳታዋሪ ትንፍሽቲና በማለትም አሁንም ታስጠነቅቃታለች። እኔ ከዚህ ቤት እወጣልሻለሁ እንዲሁ ሄኖክ የጽናትን ነገር ከተስተካከለ በማለትም አሁንም ደጋግማ ትነግራታለች። እምሩ ግን አሁን ከባድ ችግር ላይ ናት። ምክንያቱም እሷን ለመገልገል ነበር የገባችው። ታዲያ ናሆሜም በተናገራት ነገር ተጸጽቶ የታለች እምሩ አሁንስ እያለም በሚፈልግበት ሰዓትም እንዳላየቻትና እንዲሁም የት እንደሄደች አላወቀችም ነበር። ታዲያ ናሆምና ኪራም ስልክም ሲሞክሩ አይሰራም። የት ሄዳ ይሆን የት ሄደች እያሉ እየተጨነቁ ነው። ነገር ግን አንድ ቃል እርዱኝ የሚል ድምጽ ሰምታ ነበረ ጽናት። ይህም እምሩ ናት። ታዲያ ነገሩን እንደዚህ ልታደርጊ ከሆነማ ተይው በማለትም አሁንም እንዳትነጋገር ታደርጋታለች ሀሴት። ታዲያ ይህን ድምጽ የሰማችም ጽናት ወደ ሀሴት ክፍል ነበር የሄደችው። ሄዳም ምን ሆነሽ ነው የጮህሽ አልመሰለኝም ስትላትም አዎ ጩሄ ነበረ አይጣይቼ ነው በማለት ስትናገር ክፈችው በሩን ስትላትም ሻወር ወስጃለሁ ልብስ ገና አልለበስኩም በማለት እንግዲህ ቪዲዮ ያቆማል ማለት ነው። በቀጣይ ቪዲዮስ እምሩን በምን አይነት መልኩ ልናገኛት እንችላለን? ታዲያ የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት መልካም ጊዜ። ቻው ቻው።